ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ የቼልሲ የመጀመሪያው አዲሱ ፈራሚ ታውቋል። ማርኮ ፔሌስትሪን ሆኗል። ማርኮ ፔሌስትሪንን በሚገባ ዛሬ እናየዋለን። ታዲያ ስለ ማርኮ ፔሌስትሪን ስናነሳ ይህ ታዳጊ በዣቪ አሎንሶ ስር የመጀመሪያው ተጫዋች ሆኖ ቼልሲን የሚቀላቀል ይሆናል። ምንም እንኳን ቼልሲን በዚህ የውድድር ዓመት የሚቀላቀሉ እንደ ጆቫኒ ኮንዳ፣ እንደ ዴነር ኢቫንጀሊስት እንዲሁም እንደ ስቴፋን እንዲሁም ደግሞ ማኑኤል ሜጋ እነዚህ አራት ተጫዋቾች ታዳጊዎቹ ከዚህ በፊት ለቼልሲ የፈረሙ በቼልሲ የቅድመ ውድድር ጨዋታቸውን የሚያደርጉ ቢሆንም የቼልሲ በይፋ ያስፈረመው የመጀመሪያው ዝውውር ወሳኙ ተጫዋች ግን በአምና በካግላሪ ቤት በ37 ጨዋታዎች 1 ጎልና 4 አሲስቶችን ማድረግ የቻለው በተለይ ብዙዎቹ እንደሚሉት የቀኝ መስመሩ ሪካርዶ ካላፊዮሪ ነው ይሉታል። በጣም አስደናቂ ድንቅ ብቃት አለው። ወደ አድማቻችን ይህንን ተጫዋች እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ከአስር ውስጥ ስንት ይሰጠዋል ለማርኮ ፔሌስትሪን? በኔ እይታ አሁንም ትንሽ አጣብቂኝ ውስጥ ነው። ነገር ግን ያለው ብቃት ያለው ክህሎት ከጣሊያን ሴሪያ መምጣቱን ስናስብ የፕሪሚየር ሊግ ልምድ አለመኖሩን ስናስብ ባለው ብቃት የመድረስ አቅሙ ከፍተኛ ቢሆንም አሁን ባለው ግን ለቼልሲ ከ10 7 የምሰጠው ነው። በልምዱ ነገር በሚገባ ልምድ ያለው ነው። ታዳጊ ፈራሚ ብለን መውሰድ የምንችለው አይደለም። ነገር ግን ልምዱም ከፍተኛ ልምድ አያስፈልገውም ወይ ሌላ አይነት ክርክር ማንሳት የሚቻል ቢሆንም ነገር ግን ዣቪ አሎንሶ ይህንን ተጫዋች ፈልጎታልና በቀጥታ የቡድኑ ቁልፍ ተጫዋቾች ውስጥ አንዱ የሚሆን ነው። ደርማቻችን እዚህ ጋር እንግዲህ የአትላንታ የአካዳሚ ውጤት መሆኑን መርሳት የለብንም። ለሀገሩ ጣሊያን በመጋቢት ወር ለመጀመሪያ ጊዜ ከኖርዝ አየርላንድ ጋር ባደረገችው ጨዋታ ላይ ተሰልፎ 2-0 ስታሸንፍ ድንቅ ብቃቱን አሳይቷል። በቦስኒያ ስትሸነፍ ራሱ ከዓለም ዋንጫው ስቀር ጣሊያን የነበረው ጥሩ ብቃት የሚረሳ አይደለም። ፔሌስትሪን በክህሎት ረገድ በአንድ የውድድር ዓመት ባለፈው ውድድር ዓመት በካግላሪ ማለት ነው 3084 ደቂቃዎችን መጫወት ችሏል። በ3-5-2 የሚጫወተው የካግላሪ ስብስብ ውስጥ ያልሸፈነው የቦታ አይነት የለም ማለት ይቻላል። የቀኝ መስመር ተከላካይ ሆኖ 3% የሚያክለውን ጨዋታውን ያጠፋው በዛ ነው። የቀኝ መስመር አጥቂ የምንለው ወይም ደግሞ የመስመሩ በማጥቃቱ ረገድ ማለት ነው የቀኝ መስመር ተከላካይ ሆኖ 11% ነው። ትልቁን ቦታውን ግን የሸፈነው ዊንግ ባክ። ይህ ማለት በሌላ አባባል የግሪማልዶና እንዲሁም ደግሞ በተለይ ደግሞ በባየር ሌቨርኩሰን ቤት ግሪማልዶና የሚነሳ የነበረው ፍሪምፖንግ ነበሩ አይደል? እንደዚህ አይነት ቦታዎችን ይዞ ግን 72%ን አጠፍቷል። ግራውና ቀኙን በሚገባ መሸፈን መቻሉ፣ በግራ እግሩና ቀኝ እግሩን መገመት አለመቻል የዚህ ተጫዋች በጣም አስደናቂ ብቃቱ ነው ማለት የሚቻል ነው። እንግዲህ ዣቪ አሎንሶ ሲነሳ በጨዋታ ሂደቱ ደርማቻችን የግራ መስመር ተመላላሽነቱ በጣም ቅድሚያ የሚሰጠው ሀሳብ እንደሆነ መርሳት የለብንም። እንዴት ካላችሁኝ ጥሩ ሀሳብ፣ ሁለት ሀሳቦችን እናንሳ። እዚህ ተጫዋች ብቻ ሳይሆን በአስደናቂ ሁኔታ የሚደነቀው ማርኮ ፔሌስትሪንን ብቃቶች ሲታሰቡ በኔ እይታ የሚመጡብኝ 2-3 ሀሳቦች አያለሁ ደርማቻችን። እነሱም ምንድናቸው ብለን በምናይበት ጊዜ ቁጥራዊ መረጃዎቹንም አጣምረን ስናይ ለምሳሌ ግሪማልዶና ፍሪምፖንግ በተለይ ግሪማልዶ በ33 ጨዋታ 10 ጎልና 13 አሲስት ያደረገበት በጣም ምርጥ የውድድር ዓመት ነው። ይህ ተጫዋች የግሪማልዶን ሚና ሊወጣ ይችላል የሚል ነው እንጂ ግሪማልዶና በዚህ ተጫዋች መካከል የ9 ዓመት ልዩነት አለ፣ የልምድ ልዩነት አለ፣ ምንም ጥያቄ የሌለው ነው። ነገር ግን ይህ የልምድ ልዩነቶች ደግሞ በምን ሊሻሻሉ ይችላሉ የሚለው ትልቁ ጥያቄ ነው። ይህ ተጫዋች ፔሌስትሪን ማለት ነው በአውሮፓ በ5ቱም ሊጎች ተፎካካሪ የሚያደርገው 1 ነጥብ አለው። ለአድማጮቻችን መርሳት የሌለብን 4.6 ይህንን ስናጠጋጋው በጨዋታ 5 ጊዜ ድሪብል ማድረግ ወይም ቴክኖሎጂ ተጫዋቾችን ለማለፍ ይሞክራል። ይሄ ከፍተኛው ነው። በማንም የመስመር ተጫዋች አይመራም። በአጥቂዎቹም በማንም ብናወዳድረው ትልቁ ቁጥር ሆኖ መቀመጥ የሚችል ነው። እንግዲህ አሎንሶ በቼልሲ ቤት የተረጋጋ ቡድንን ለመገንባት የቡድኑን አቅም በሚገባ ማየት በሚገባ መፈተን የሚጠበቅባቸው ነገሮች እንዳሉ የሚጠበቅ ነው። ታዲያ ምን ነጥቦች ምን ሂደቶች አሉ የሚለውን እስኪ በሚገባ እንየው። አድማጮቻችን አንድ ዓመቱ ላይ መገኘቱ እንግዲህ እግር ኳስ አንዳንዴ በልምድ ደረጃ በተለያየ ሁኔታዎች ውስጥ የሚደነቅ ቢሆንም 2-3 ነጥቦችን እናንሳ። ድሪብል
የማድረግ ብቃቱን እያደነቅን ነበር አይደለ? ሌላ ሐሳብ ልጨምርላችሁ ደድሞቻችን፣ በጣሊያን ሴሪያው ፋውል በመሰራት እሱ በሊጉ አንደኛ ነው። 108 ፋውሎች ተሰርተውበታል በውድድር ዓመቱ። ከዛ በመቀጠል እያልን ሌሎች ነው እነ ማክቶሚናይ ሌሎችን ስታዩ የምናውቃቸውን ቪቲኒያንም ማንሳት እንችላለን። ሌሎቹንም ስታነሷቸው ዝቅ ያለ ነው። 108 ፋውሎችን ተሰርተውበታል። ምን ያክል ድሪብል እንደሚያደርግ የሚያሳይ ነው። ወደድማቻችን ሌላኛው እንግዲህ ከመስመር ተጫዋቾችና ከቸልሲ ተጫዋቾች በተለይ እኔ ባለፈው ዓመት አንስቼዋለሁ። በጣም የማይረሳው ጨዋታዎች ነበሩ። አንደኛው የኤቨርተኑ ጨዋታ ነው። በጣም ለቸልሲ ደጋፊዎች ሊዋጥ ያልቻለው ጨዋታ። ቸልሲ በዛ ጨዋታ ላይ ፔስ ፍጥነት አልነበረው፣ ፓወር ጉልበት አልነበራቸው መፋለም የሚችሉ ከዛ ቁመት ያንሳቸዋል የቸልሲ ተጫዋቾች። ይህ ተጫዋቹ ደረጃችን ፈጣን ነው፣ ድሪብል የማድረግ አቅም አለው፣ መታገልን የሚወድ ነው። በቁመቱ ረገድ ደግሞ ረጅም ከሚባሉ ተጫዋቾች ውስጥ አንዱ ነው። ስለዚህ እዚህ ጋር ስናነሳ ለምሳሌ ከመስመር ተጫዋቹ ነው ከ10 ሜትር በላይ እንግዲህ ፕሮግረስ በማድረጉ ዳድማቻችን ኬነን ይልዲዝ ነው የሚመራውና እሱ 152 ኳሶችን ከ10 ሜትር በላይ ድሪብል እያደረገ ማቅናት ችሏል። ዳድማቻችን ከኳስ ጋር ያለውን ጥንካሬ ለማየት ለምሳሌ በሊጉ ማለት ነው ሹቲንግ ኬሪ የምንለው ወይም ኳሶችን ይዞ በኋላ ሹት የተደረጉትን ካያችሁ 13 ማድረግ ችሏል። ምንም የጎል አስተዋጽኦ አልተቆጠሩም። በተጫዋቾች ድልም ሊሆን ይችላል፣ የተጫዋቾች ድል ብቻ ሳይሆን ማለት ነው። እድሎችን በመፍጠር 21 እድሎችን ፈጥሯል። አሲስት በማድረግ 2 አሲስቶችን የሱ ኬሪ ውጤታማ አድርጓል። ስለዚህ ይህ ተጫዋች ኳሱን ወደፊት በመውሰድ በጣም አስደናቂ ብቃት ያለው ተጫዋች እንደሆነ ቁጥራዊ መረጃዎች ይናገራሉ። ወዳጆቻችን ግን ይህንን ቁጥራዊ መረጃዎችን ስናወራ ጣሊያን ሴሪያ አሁን ያለው የጣሊያን ሴሪያ ያለፉትን ዓመታቶች አይነት ብቃት ላይ አይደለም። መረሳት የለበትም። ይሄ የፕሪሚየር ሊግ ጋር ስናወዳድረው በሴሪያውና በፕሪሚየር ሊጉ መካከል ያለው ልዩነት ሰፊ መሆኑን መረሳት የለብንም። ሌላኛው እንግዲህ ቴኮኖችን በማድረግ ወይም ድሪብሎችን በማድረግ እንግዲህ በ2-3 እድሎችን ማየት እንችላለን። በየጨዋታዎቹ ለምሳሌ የመስመር ተጫዋች ሳይሆን ከነ ፍራንክ ካንሴሳኦ ከነ ይልዲዝ ጋር የተወዳደረ እንግዲህ ይህ ተጫዋች 4 ቴኮኖችን ማድረግ ይችላል። በየጨዋታው እድሎችን በመፍጠር ከአራቱን መፍጠር የሚችል ነው። ይህ በጣም የሚገርም ቁጥራዊ መረጃ ነው። ወዳጆቻችን መልቲፕል ቴኮኖችን በማድረግ ዘመናዊ እግር ኳስ ውስጥ ብዙ የተለመደ አይደለም። መልቲፕል ቴኮኖ ማለት ነው አንድ ተጫዋችን ታልፈና ድጋሜ ሌላ ተጫዋችን የማለፍ እድል ነው። 17 ማድረግ ይችላሉ ወዳጆቻችን። ይሄ ሁሉ የሚደረገው በማን ነው? በተከላካይ ተጫዋች ነው። ወዳጆቻችን የነ ኒኮ ፓዝ እና ይልዲዝን ስታያቸው 15 እና 14 ነው ያሉት። ስለዚህ ይህ ተጫዋች በጣም ማጥቃቱ ላይ በቃ ጽድት ያለ የተዋጣለት መስመሩን በሚገባ መምራት የሚችል በቀኝ መስመር ላይም በግራ መስመር ላይ መሰለፍ የሚችል ተጫዋች ነው። በአጠቃላይ በቴኮን ካወዳደራችሁት እንግዲህ በሁሉም ቴኮኖች ወይም ደግሞ ድሪብል አድርገው በማለፍ ኬነን ይልዲዝ አንደኛ ነው በ107፣ ማርኮ ፔሌስትሪን በ157 ሁለተኛ ነው። ምን ያክሎቹ ውጤታማው ነው? ከኬነን ይልዲዝ አንጻር 70ዎቹ የተሳኩ ነበሩ። ኬነን ይልዲዝ 78 ነው። ስለዚህ ጥርት ያለ ተጫዋችን ቸልሲ እዚህ ቦታ ላይ እያገኘ እንዳለ ይታያል። ነገር ግን የመጀመሪያዎቹ ያልኳችሁን ደካማና ጥንካሬዎችን ደግሞ የሚገባ የምናየው ይሆናል። ተጫዋች ሂደቱ ካላፊዮሪ በግራ መስመር ላይ እንዳለው ከዚህ በፊት ቸልሲ ካላፊዮሪን ለማስፈረም ሞክሮ ሳይሳካ ሬናቶ ቬጋን እንዳስፈረመ የምናስታውሰው ነው አለው ከ2 ዓመት በፊት በዝውውር መስኮት። አሁን ደግሞ ሌላ የተሻለ በጥራት በብቃት ያለው የቀኝ መስመር ተጫዋች ያገኙ ይመስለኛል። ኳስ የመቀማት ብቃቱ ጥሩ የሚባል ነው። ነገር ግን ኳስ ውጭ ያለው እንቅስቃሴ እንዲሁም ደግሞ የመከላከል ጥራቱ ላይ መሰራት የሚያስፈልገው ተጫዋች ነው ብዬ አስባለሁ። እንግዲህ 21 ዓመቱ ነው። 1.86 ነው። በጣም ተመራጭ የሚያደርገው ይሄ ነው። ቸልሲ ከቆሙ ኳሶች ላይ ያለበትን ድክመት መቅረፍ የሚችል ነው። ኩኩሬላም ሆነ ጉስቶ በቁመታቸው ረገድ አጠር ያሉ እንደነበሩ የሚታወስ ነው። ስለዚህ በእነዚህ ሁኔታዎች መጠቀም የሚቻል ይመስለኛል። እንግዲህ አትላንታ ከ23 ዓመት በታች ቡድን በ23-24 40 ጨዋታዎችን አድርጎ 3 ጎሎችን ማስቆጠር ችሏል፣ በሴሪ ሲው ማለት ነው። ከዛ ውጭ በአትላንታ እንግዲህ ደግሞ ታቻምና 9 ጨዋታዎችን ብቻ አደረገ። አትላንታ በውሰት ላኩት። አሁን 47 ሚሊዮን ፓውንድ ወጥቶበት በቀጥታ ቸልሲ ቤት ይገኛል። የተጫዋቹን ጥንካሬዎችን ስናነሳ በተለይ ደግሞ ከቁጥራዊ ሁኔታዎቹ ማለትም አንዳንዴ እግር ኳስን ከድሪብሉ ከማጥቃት አቅሙ አይተነዋል አይደለ? ነገር ግን ከመከላከል አቅሙ ደግሞ መታየት ያለበት ይመስለኛል። የመከላከል እና እንዲሁም ደግሞ ከውጤታማነት አንጻር የክሮስ የማድረግ ውጤታማነቱ ዝቅ ያለ ነው። 25% ነው። ይሄ መሻሻል የሚጠበቅበት ነው። ቁመቱ ረጅም ቢሆንም የአየር ላይ ግንኙነቶቹ ዝቅ ያሉ ናቸው። ቢያጠቃም ተጫዋቾችን ቢያልፍም ውጤታማነቱ ዝቅ ያለ ነው። እነዚህን መሻሻል የሚጠበቅባቸው ናቸው። ማርኮ ፔሌስትሪን እንግዲህ ከሪሲ ጄምስ ከነ ማሎ ጉስቶ ከነ ኩኩሬላ ትራቨር ቻሎባ ጋር ስታወዳደሩት ለምሳሌ ቻሎባ 3 ጎሎችን ማስቆጠር ችሏል። ኩኩሬላ 1 ጎልና 4 አሲስት ነው አምና ማሳለፍ የቻለው። ጉስቶ 2 ጎልና 3 አሲስት
አሲስት ነው። ማርኮ ፔሌስትሪን 1 ጎልና 4 አሲስት ነው። 5 የጎል አስተዋጽኦች አሉት። ይህ ማለት ከጉስቶ ጋር ወይም ደግሞ ከጄምስ በአንድ ጨዋታ እንደሚያንስ ማየት ይጠበቅብናል። ከዛ ውጭ እንግዲህ ስታሚናው፣ ሩጫው እንዲሁም ደግሞ ድሪብል የማድረግ አቅሙ በተለያየ ቦታ መሰለፉ ውጤታማ የሚያደርገው ቢሆንም ደካማ ብቃቶቹ ደግሞ እነዚህ የሚሞክራቸው ነገሮች ወደ ውጤትና ወደ ጎል መቀየር ይጠበቅበታል። ይህ በዣቪ አሎንሶ ስር መለወጥ የሚችል በብቃቱ ረገድ መሻሻል የሚችሉ ሀሳቦች ናቸው ብዬ አስባለሁ። ብቃቱ፣ ጥራቱ፣ ሁሉ ነገር አለው። ያንን ማውጣት ላይ ደግሞ አሰልጣኞች ያጫወት ሂደት በጣም ወሳኝ ነው። ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።